በጣም ነው የምናመሰግነው። እኔ ብዙ አልናገርም፣ ብዙ ነገር ተብሏል። የዚህ የሃይኪንግ ፕሮግራም መሪ ቃሉን ብቻ አብራርቼ ወደ እንግዶች አልፋለሁ። ይሄ ሃይኪንግ ለመጀመሪያ ጊዜ ነው እያደረግን ያለ ነው። በየ3 ወሩ ለማድረግ ጥረት እናደርጋለን። ያ ካልተሳካ በየ6 ወሩ እናደርጋለን። በየ6 ወሩ ስናደርግ አዲስ አበባ ላይ ስናደርግ መቀሌ ላይ እናደርጋለን። አዲስ አበባ ላይ ስናደርግ ሐረር ይደረጋል። አዲስ አበባ ላይ ስናደርግ ሁሉም የሀገራችን ክልሎች ላይ እናደርጋለን። እስቲ አጫውቹ። መሪ ቃላችን ሁልጊዜ ክብር፣ ፍቅር፣ ህብር ለኢትዮጵያ። እስቲ አንድ ላይ ክብር፣ ፍቅር፣ ህብር ለኢትዮጵያ። እንድገመው። ክብር፣ ህብር፣ ፍቅር ለኢትዮጵያ። ጀግና ትውልድ፣ ታላቅ ሀገር ለማየት ጀግና ትውልድ መፍጠር ያስፈልጋል ብለን እናስባለን። ስለዚህ ደግሞ ጀግና ትውልድ ለመፍጠር ከጥላቻ አርቀን አንዳችን የአንዳችንን ቫሉ አክብረን በሃይማኖትም በብሔርም ተከባብረን ተዋደን አብረን ትልቋን ኢትዮጵያ እንገነባለን። እንስማማለን? የምንሻትን ኢትዮጵያ አገነቡ። ሶስት አመስግኑልኝ። አቶ ዳዊት ሰልፉ የአዲስ አበባ ወጣቶችና ስፖርት ቢሮ ምክትል ኃላፊ አጠር ያለ መልእክት አላቸው፣ ያስተላልፉልናል። እንዴት ናችሁ? እንኳን ደህና መጣችሁ። በትክክልም ጀግኖች ናችሁ። አሁንም ከተማችንን ሀገራችንን ለማኩራት በተለይ በቱሪዝሙ መስክ የራሳችሁን አሻራ ለመጻፍ በማለዳ እዚህ ተገኝታችኋልና ክብር ይገባችኋል። ክቡራቱ መክብብ ወልደሃና የአዲስ አበባ ወጣቶችና ስፖርት ቢሮ የቢሮ ኃላፊ ተወካዩና የወጣቶች ዘርፍ ኃላፊ፣ ክብር ማስተር ሄኖክ የዚህ ታላቅ ፕሮግራም ባለቤት፣ የሐሳብ ባለቤት፣ በርካታ ተጽዕኖ ፈጣሪ ወጣቶችን ማሰባሰብ የቻለ አሁንም ተጽዕኖ የሚፈጥሩ ፕሮግራሞችን እየመራ ያለ ጀግኒቶችን በየ3 ወሩ እየፈጠረ ያለ ታላቅ ወጣት ባለ ምጡቅ አይምሮ ባለቤት ነውና በዚህ አጋጣሚ ላቅ ያለ ምስጋናዬን አቀርባለሁ። ባካችሁ አመስግኑ። እዚህ ማያችሁ በርካታ ተጽዕኖ ፈጣሪ ወጣቶች እንዲሁም በየደረጃው ያላችሁ የሚዲያ አካላት ይሄ ፕሮግራም ትልቁ ዓላማ ከተማችንን በዚህ ዘርፍ በቱሪዝሙ ዘርፍ ለማስተዋወቅ ታሳቢ በማድረግ ላለፉት ጊዜያት ስናስበው ቆይተን ዛሬ በእናንተ ትብብር ህብረት ሐሳቡንም በመጋራት ይህን የመሰለ መርሃ ግብር ለመጀመር በዝግጅት ላይ ነው የምትገኙት። እንደምታውቁት በእናንተ ጥረት በእናንተ ትብብር የዛሬ 10-15 ዓመት በ5000 የተጀመረው የታላቁ ሩጫ ዛሬ በአፍሪካ ደረጃ በጣም ግዙፉ የታላቁ የጎዳና ላይ ሩጫ መሆን ችሏል። አሁን ደግሞ ይሄ የተጀመረው የሃይኪንግ በእርግጠኝነት የዛሬ 3-4 ዓመት በእናንተ ጥረት ደግሞ የአፍሪካ ብቻ ሳይሆን የዓለም ትልቁ ተጽዕኖ ፈጣሪ ማድረግ ይቻላልና ትልቁ ነገር መጀመር ነው። ስለጀመራችሁት በድጋሚ ላቅ ያለ ምስጋና አቀርባለሁ። በአጠቃላይ ልዩ ቀን ነችና ቀኗን በጋራ እናከብራለን። ፕሮግራሙ ያማረ የደመቀ እንዲሆን በዚህ አጋጣሚ እመኛለሁ። መልካም ጊዜ፣ መልካም ፕሮግራም ይሁን። አመሰግናለሁ።
ገና 2 ኪሎ ሜትር ይቀራል። ምንም አይደክመንም፣ በጀግንነት እንወጣዋለን። ውድድሩ በጣም አሪፍ ነው፣ ደስ ይላል፣ እየተዝናናን ነው። ማስተር እንዳለው ህብር፣ ፍቅር፣ ክብር ለኢትዮጵያ እያልን እየተዝናናን ነው። አሁን እንግዲህ 2ኛው ኪሎ ሜትር ላይ ነው የምትገኙት። ገና 3 ኪሎ ሜትር ይቀራቸዋል። በምን አይነት ብርታት ነው የምትገኙት? በጣም ደስ በሚል ሁኔታ ነው። ሁሉም የደከመ ሰው የለም። በጣም ደስ በሚል ሁኔታ ነው እየሄድን ያለው። ሁለተኛ የወጣው ሰለሞን ተሾመ። እሺ አረ ጀርባው ነው ይበልጣል። ሰለሞን ተሾመ ሁለተኛ። በወንዶች በተደረገው የመጀመሪያው የኢትዮጵያን ግሬት ኢትዮጵያን ሃይኪንግ ውድድር አንደኛ በወንዶች ምድብ በመውጣት የመጀመሪያውን ውድድርና ፌስቲቫል ያሸነፈው ደስዬ ይርዳው የ30,000 ብር ተሸላሚ ሆኗል። ሁለተኛ የወጣው 20,000 ብር፣ ሶስተኛ የወጣው 10,000 ብር። እሺ አንድ ላይ ሆናችሁ ፎቶ እንድትነሱልን። እናመሰግናለን። አንድ ጊዜ አክብሮት ስጧቸው። ለመጀመሪያ ጊዜ የተካሄደውን ውድድር በወንዶች ምድብ ከ1 እስከ 3 የወጡ ጀግኖች ናቸው። ሞራል የለም። ወረኛ ዞር የ10,000 ብር ሌላው በዚህ ዘርፍ በተደረገ ውድድር ሁለተኛ የወጣችው መጀመሪያ አጨብጭቡላት። በደንብ አድርጋችሁ አጨብጭቡ። ማን ትመስላችኋለች? አቤት ሀናማ እዚህ ጋር ሌላ ሀና አለች። እሺ የመጀመሪያው የታላቁ ኢትዮጵያ የሃይኪንግ ውድድርና ፌስቲቫል በሴቶች ምድብ የመጀመሪያው ውድድር ሁለተኛ ሆና ያጠናቀቀችው ዶክተር ሃና ዶክተር በታላቁ ሩጫም በሴቶች ምድብ በተጽዕኖ ፈጣሪዎች አንደኛ ነበር የወጣችው። ለትንሽ አንደኛ ወጣ ነበረ። የህይወት ክህሎት ስልጠና በመስጠት ረጅም ዓመታትን ያሳለፈች ናት። በደንብ አጨብጭቡላት። አንደኛ ዶክተር የ20,000 ብር ተሸላሚ ሆናለች። 30,000 ብር ወደ አንደኛዋ አሸናፊ ያልፋል። የ2017 ዓመተ ምህረት የመጀመሪያው የግሬት ኢትዮጵያን ሃይኪንግ ውድድርና ፌስቲቫል በሴቶች ምድብ በተደረገው አሸናፊ እሴተ በላሴ
እሴተ እጅግ በጣም ነው ደስ ያለኝ። ከወሊድ በኋላ ከስንት ዓመት በኋላ ተነስቼ እንደዚህ ማሸነፌ ሊያውም የተራራ ውድድሮችን በማሸነፌ እጅግ በጣም ደስ ይለኛል። ለዚህ ውድድር ባልዘጋጅም ቀድሞውኑ አትሌት ነበርኩኝ። ያው ከአትሌትነት ከወሊድ በኋላ በማቋረጤ አሁን እንደገና ይሄ ፕሮግራም በመዘጋጀቱ ራሴን መልሼ ወደ ስፖርት እንዳበቃው አድርጎኛልና እሰራለሁ በግሌም እንደገናም ደግሞ ይሄም ኢቨንት ምክንያት በማድረግም የተወሰነ ዝግጅቶች ነበሩኝ። ሴቶች ማሸነፍ እንችላለን፣ መስራት ከቻለን ራሳችንን ስኬታማ ማድረግ እንችላለን። ራሳችንን ሰነፍ ማድረግ ከቻለን ስንፍና ከመጣ ነው ወደ ኋላ የምንቀረውና ምንም አይነት ነገር ሳይገድበን እናሸንፋለን የሚለውን ራዕይ ይዘን ውጤታማ መሆን እንችላለን። በጣም ደስታ ተሰምቶኛል። በጣም ምክንያቱም ይሄ የመጀመሪያ ጊዜ ነው እንደዚህ ሃይኪንግ በትልቅ ደረጃ ሲዘጋጅ። ስለዚህ እዛ ላይ ደግሞ ሚሞሪ የሚሆን ማሸነፍ በመቻሌ በጣም ደስታ ተሰምቶኛል። እኔ ለዚህ ዝግጅት ብቻ ሳይሆን በህይወቴ ውስጥም በየትኛውም መልኩ እንወልዳለን በሴትነትም ስለዚህ ራሳችንን ለመጠበቅ ስፖርታዊ እንቅስቃሴዎችን አደርጋለሁኝ። ስለዚህ ይሄ ባህሌ ነው። የባለፈውንም የሴቶች ታላቁ ሩጫም እዛ ላይ አንደኛ ሆኜ ነበረ። እዚህ ላይ ደግሞ በየቀኑ ኤክሰርሳይዝ እንዲያደርጉ በሚያደርገው የ9 ቀናት ፕሮግራም ላይ ከዚህ ቲም ጋር አብሬ እሳተፋለሁኝ። ስለዚህ ብዙ ዝግጅቶችን በተለያየ ጊዜ እንደ ባህልም አድርጌዋለሁኝ። በተለይ ደግሞ የኔ የህይወት ክህሎት አሰልጣኝ ነኝ። ማልኖረውን ነገር ማሰልጠን አልፈልግም። ትችላላችሁ ስል መቻሌን ማሳየት አለብኝ። ውፍረት መቀነስ ይቻላል ሲል ውፍረት ቀንሼ ማሳየት አለብኝና ስለዚህ የምኖረውን ማስተማር እንድችል ሁልጊዜ ኤክሰርሳይዝ አደርጋለሁና ያረድቶኛል ብዬ አስባለሁ። እኔ በዚህ ውድድር ላይ 3ኛ ነው የወጣሁት። በጣም ደስ ብሎኛል። ደስ የሚል ነበረ ማለት ስጀምር እችላለሁ አልችልም የሆነ ሁለት አይነት አስተሳሰብ ይዤ ነበር የወጣሁት። እንደሚቻል ግን ያው ራሴን አሳምኜ ለ3ኛ ለመውጣት በቅቻለሁ። እኔ በጣም ደስ ብሎኛል ማለት አይቻልም የምንለው ነገር ሁሉ ውሸት እንደሆነ ይቻላል ብለን ልባችንን እንደምንችል ማሳመንና መቻላችንን ማየት እንዳለብን ነው የተረዳሁት። ውድድሩ አሪፍ ነው። ያው ትንሽ ዳገት ነው ከበድላል። ዳገቱን ያው ተቋቁመን እንደ እግዚአብሔር ፍቃድ አንደኛ ወጥቻለሁ። ያው አሪፍ ነው። ትንሽ ዳኛ ምናምን አልነበረም። በየመንገዱ መንገድ አሳስተን ምናምን ወደ ሌላ ቦታ ሄደን ተመልሰን እንደገና ነው እንትን ያልነውና በጣም አሪፍ ነው የነበረው። ጥሩ ነው። ያው ዝግጅቱ ስፖርት ውስጥ የነበረ ነው በነበርኩና በፊትም ውድድሩን ጥሩ ነውና የመጀመሪያ እንደመሆኑና በማሸነፍም ደግሞ ደስ ብሎኛል።